እህት አለችኝ፣ ግን ከእናቴ የምትወለድ ሳይሆን የአክስቴ ልጅ ነች። የአክስቴ ልጅ ነች። እዚህ ነው ያሳደግናት። እንደወለደቻት እናቷ ሞተች። ውልድ አድርጋት ወዲያው ሞተች። ወላሂ ከዛ እናቴ ተቀበለቻትና መጣቻት። እዚህ ጡጦ እያጠባን አሳደግናት። ያን ትልቁን አለች ልዳራ 16 ዓመት ምናምን ሆኗታል። አንዳንዴ ማለት ነው ወንድሞቿ ሲመጡ እንላክሽ እንደ ከወንድሞችሽ ጋር ስንላት ታለቅስ ነበር። እኔ ከእናንተ ውጭ ወንድም የለኝም ትላለች። ስለዚህ ምን ልላቸው ነው? ልጆቻቸውን አሳድጓቸው። ልጅ ካላቸው አደራ አትተዋቸው፣ ይሰማቸዋል። ግን ስንት ልጅ አለ ይላል? 551 ልጆች አሉኝ። ናቸው ኦንላይን ናቸው። ማስረጃ ጥያቄ ተመለሰልህ? እንደተመለሰልህ ተስፋ አላደርግም፣ እርግጠኛ ነኝ። የምን ተስፋ ነው? ልጆቼ ናቸው አይደላችሁም? ወደ አባታችሁ ነኝ። ካላመናችሁ እንደ አባታችሁ ሁኜ ላውራችሁ በድምጽ ማስረጃ ያውና። ልጆቼ ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ ወይ? የኔ ክላስ ቸና ታያችኋት። ተምራለች አታምርም? ተምራለች አታምርም? ተምራለች አታምርም? የኔ ክላስ እናንተ ወላሂ ስፖርት እየሰራ እኮ ነው። በጣም ነው የቀነስኩት። እቺ ክላስ ተምራለች። This is my class። ይቅርታ እንግዲህ እኛ ተጠቀምኩባቸዋል። ይገባኛል እንደማትችሉ ሞራላችን ለመጠበቅ ወደ አማርኛ ልመለሳ። ምን አመ ተበልቼ መጣ እዛ ገርባ 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 وكان الله غفورا رحيما الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا قال سترونجي እኔ ነኝ እንደዚህ ብልሽት ያረኩባቸው ማለት ለምን ታውቃላችሁ? ዝም ብዬ ኖርማል አልጠጣም ትቻለህ። ይሄ ምን እንደሆነ ታውቃላችሁ? ይሄ ውሃ፣ ሎሚ፣ ዝንጅብል፣ ማር አቀላቅያ ነው። እንደዚህ ነው ሁልጊዜ የምጠጣ። ኖርማል ውሃ ካስፈለገ ደግሞ እዚህ መጠጣለሁ፣ ግን እዛው አልጠጣም። ከዛች ደግሞ ገመድ እዚሁ ቤት የምዘልበት ናት። በቀን 2000 ገመድ ዘልበታለሁ። ይሄኛው ደግሞ ትላንትና ማታ እንትን ምንድነው ሽሮፕ ነው። ማታ ሐኪም ቤት ሂጄ ይሄ ሽሮፕና ይሄንን ከኒና ሰጠኝ ለሚያስለኝ ማለት ነው። ትቶኛል አሁን አልሐምዱሊላህ። ይሄ ደግሞ ልብስ እዚሁ አልቄ ያስቀምጥኩት ነው። ይሄኛው ሶፍት ነው። ትፈልጋላችሁ? ይሄን ይመስላል ቤት ውስጥ። ታናሽ ወንድሜ የመጨረሻ ወንድሜ ኢብራሂም የምትባል ሰው አለችና እንደኔ አሞት ነበር። ቀጥታ ሄዶ ያንኑ የራሱ የተጠቀመውን አይነት መድኃኒት ገዝቶልኝ መጣ። አሁን ትቶኛል ማሳሉን። አይገርም? አሁን ራሱ ማሳሉን ትቶኛል። ያሁን የመሸት ነው። እሺ ከኪሴ የማይጠፋ ነገር ላሳያችሁ። ይሷን ጆሮ ከርኮረ እና ማስቲካ ጆሮአችሁን እንደዚህ እያደረጋችሁ አትከርኮሩ። ጥሩ አይደለም። በዛ ቆሻሻ ሊያስቀርባችሁ ይችላል። አንዳንድ ሰዎች ልክ እንደዚህ እያደረጉ ይኮረኩራሉ። ይሄን ብቻ የቀኛቸውን ብቻ ሳይሆን የእግራቸውንም ልክ እንደዚህ እያደረጉ
ልክ እንደዚህ ማለት ነው። ልክ እንደዚህ ያደርጋችሁ አትከርክሩ፣ ጥሎ አይደለም ጣሉት። ከካዲያኖች ሙሐመድ ወንድሜ ልጅ ነበር። ያ ሪሳላ ፊልም ላይ ህፃን ያለን ያ ሰላም ስንት ያ ህፃን ስንት አካባቢ 7 ዓመት 8 ዓመት አካባቢ ያለ 7 ዓመት 8 ዓመት በዘጠናችን ያየነው ተስታውሳላችሁ? አሁን ሰርግ ጥራ እናግባ ብዬ ልስል ነበር። ይደብራል እየተወኩት ይህን ሳል ደረቅ ሳል ይባላል። ይሄ ወላሂ ኢቃማ የዱባይ ኢቃማ ካንስል አስደርጊያታለሁ፣ ግን ዝም ብዬ ይዣታለሁ። ማስታወሻ ትሆናለች። ዱባይ የሚባል ሀገር ሄጄ ነበር ለካ እላለሁ ወደፊት። እንዴት ግን እንደጋን ኔትወርክ ይሰራል በደንብ ከአዲስ አበባ ይበልጣል። እሱ ወጣትነት ይበቃል። ናግባ ይሻላል። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ፣ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ከመደረጋቸው በፊት ኢሳ የአላህ ነቢይ መሆኑን እና በክርስቲያኖች እየተመለከ እንደነበር ያውቁ ነበር ወይ? ነቢያችን ሰለላሁ ዐለይሂ ወሰለም በመካ ምድር ላይ ነበሩ። በመካ ምድር ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲኖሩ ጊዜ አንድ አላህን ይገዙ ነበር። በማን ከማን አግኝተው ከተባለ ከኢብራሂም እና ከኢስማኤል አለይሂም ሰላም። ኢብራሂም እና ኢስማኤል በመካ ምድር ላይ ዳዕዋ አድርገዋል፣ አስተምረዋል። የመካ ሰዎች እንዳለ በኢብራሂም መንገድ ላይ ነበሩ እስከ ቅርብ ጊዜ ድረስ። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው ጥቂት ጊዜ በፊት አምር ብን ሉሐይ የተባለ የመካ አስተዳደር ነበር፣ ንጉስ ነበር። ያ ንጉስ እንዳጋጣሚ ወደ ሻም ወደ ሶሪያ ይሄዳል። በዚያ ላይ የተቀረጹ አማልክቶችን አየ። ለምን እነዚህን ለመካ ሰዎች አልወስዳቸውም ብሎ ንጉስ ስለሆነ ወሰደና 360 ጣዖቶችን በካዕባ አጠገብ አስቀመጠባቸው። አያችሁ። ስለዚህ አብዛኛዎቹ ሰዎች የተቃወሙት አሉ፣ እኛ እነዚህም በፍጹም አናመልክም ብለው፣ ለነዚያም የተገዙም አሉ እንጂ ከመጀመሪያው ጣዖት አምልኮ አልነበረም መካ። እስከ ቅርብ ጊዜ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው ጥቂት ጊዜ በእነ አብዱል ሙጠሊብ ዘመን ነው የጀመረው። የሚገርማቸው በአያታቸው ዘመን ማለት ነው። እስከዚያ ዘመን ድረስ የመካ ሰዎች በተውሂድ ላይ ነበሩ። አንድ አላህን በብቸኝነት ይገዙ ነበር። ገብቷቸዋል። ስለዚህ አላህን መገዛት የሚባለው በመካ ምድር ላይ ቀድሞ የሚታወቅ ነገር ነው ማለት ነው። ገብቷቸዋል። ከዚያን ጊዜ በፊት እነዚህ ሰዎች አንድ አላህን ይገዙ ነበር። ከዚያ ይህ ሰው ይህ ንጉሥ አመጣባቸው። በርካቶች ይገዙ ነበር ያን ጣዖት፣ በርካቶች ደግሞ አንድ አላህን በመገዛት ቀጠሉ። ማናቸው? ከነዚያ መካከል ነቢያችን ሰለላሁ ዐለይሂ ወሰለም ካነ የተሐነፈ ፊ ጋር ሒራ ይላል። በሒራ ዋሻ ውስጥ አላህን ይገዙ ነበር ነቢዩ ሰለላሁ ዐለይሂ ወሰለም። በዚያ ላይ ስለ ጣዖት አምላኪያኖች ምናምን ይሰማሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ጣዖት የሚያመልኩ ሰዎች እንዳሉ እዛው መካ ላይ ስለሚኖሩ። ይህ ነው። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላህ። ሰላም የሆነ ጥያቄ ነበረኝ። የሆነ ጥያቄ ነበረኝ። ጥያቄሽ ምንድን ነው? ኒቃብ ማውለቅ እንዴት ይታያል? እስኪ በእስልምና ምን አልከኝ? እሱ አይቻልም። አልሰማሁም። አይቻልም። ለማውለቅ መስፈርት የለውም። እሺ እስቲ አንዳንድ ነገር ሐዲሶችን እስኪ ንገረኝ። አላህ ሱብሓነሁ ወተዓላ በቁርአን ላይ ማይቻልበት
እኮ አላህ ምን አለ በቁርአን ላይ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ሊለቁ ዘንድ እዘዛቸው ይላል። በሙሉ ሰውነት ሲል ጊዜ ጭንቅላት ከሰውነት ነው፣ እሱንም ያጠቃልላል። እሺ ይህን ይመስላል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የሆነ ጥያቄ ነበረኝ። እሺ ጥያቄ ረመዳን ያለፈውን ረመዳን አሁን መክፈል ይቻላል? ይቻላል። እሺ በቃ ጀዛከላ። ሰላም ነው እሱ ሰላም ነው። እንዴት ነው? አደረገ መስከና እንዴት ነው? እንትን ነበር እሱ ወአለይኩም። እሺ ቀጥል። ጥያቄ ብዙ ጊዜ እከታተል ነበርና ከታችዮ ማቲ ምን ሃይማኖት ብዙ ነበርኩ የኮንፊደንስ የገባው ሰው ነኝ ማለት ነው። በቃ የሆነ ጓደኛ የነበረኝ እንደዚህ ሙስሊም እና ብዙ ጊዜ ሼር ያደርገኛል እንትን እና እከታተላለሁ ማቲ ያው ብዙም ሃይማኖት ያው በቤተሰብ ነው ወርስኩ ብዙም አልሄድም ምንም ማለት እና አንድ ጓደኛ ነበረኝ ከ7 ክፍል ጀምሮ እና ብዙ ጊዜ ነበርና ብዙም ሃይማኖት ላይ እንትን ስለማይመስለኝ ግን እሱ ይገርመኝ ነበር ዴዲኬሽኑ ምናምን በቃ ሰዓቱን አያሳልፍም ሰግደው እና ይገርመኛል እና ያንተን ቪዲዮ ምናምን ከሆነ ሰዓት በኋላ ከመጣ በኋላ ደግሞ ቲክቶክ ላይ ሼር ምናምን ያደርገኝ ነበር እና እየተማርኩ ነበር ብዙ ጊዜ ተማርኩ ቢያንስ ቆየሁ በጣም 6-7 ወር እንትን አልኩና እና ይገርመኛል ለምን አይነት አምላክ ቢሆን ነው እንደዚህ ዴዲኬሽን ያለ ምናምን ነበር ገብቷል እኔ ብዙም ሳይሆን እና በጣም እየመሰጠኝ መጥቷል ማለት አንደኛ ያለውን በቃ እንትን ሳይው መቼም ዝም ብሎ አምላክ እንደዚህ ዴዲኬሽን አይኖርም ሰዓቱ በቃ ሰዓቱን ጠብቆ ያሳልፍምና በዛ እድሜያችን እኛ እንኳን እንደዚህ እንትን እንል ግድም የለንም እና ደግሞ ትምህርቶችን ምናምን እንትን እያለኝ ነው አሁን ያው ቤተሰብ ታውቃለህ ቤተሰብ ያዝገኛል እንትን ካልኩ ያው ልቀይር ካልኩ ምናምን ያው ታውቃለህ እንግዲህ ያው ገና ከቤት አልወጣሁም ወይ ውጣ ነኝ እና እንዴት ነው ማድረግ የምችለው ያለው ነገር ተጠቅቀብኝ እሺ መልካም እስልምናን መቀበል ፈልገህ ነው ቤተሰብ ፈርተህ ነው እንዴት ነው አዎ ቤተሰብ ያው እንዳለ ማለት ያው ገና ነኝ አልወጣሁም ከቤትና የዩኒቨርሲቲ ተማሪ ምናምን እንደዛ ሲሆን ያው ማባረራቸው አይቀርም ያው እንትን ካልኩ ያው እና በመንገድ ነው እንትን የምለው እነሱ ማወቅ የለባቸውም ካወቁ ያው ማሳወቅ አይጠበቅበት ችግር የለም አንድ ሰው ሲሰልም ጊዜ በአንተና በአላህ መካከል እንጂ አላህ ለሰዎች ካላሳወቅ ካልቀበልህም አይልም አምላካችን አላህ Subhanahu Wa Ta'ala የሰዎችን ምስክር አይፈልግም አንተ የራስህ በአንተና በእርሱ መካከል የሚቀር ነገር ማድረግ ትችላለህ ለዚህ ማስረጃችን ነብያችን ሰለላሁ ዐለይሂ ወሰለም መካ ላይ ገና አስተምሮ በጀመሩበት ጊዜ ከመዲና ሰዎች መጣና አንዱ እርሳቸው ጋር እስልምናን ተቀበለ ሂጄ ላውጅ እንደ ሲላቸው አሁን አደጋ እንደሚደርስበት ስላወቁ አሁን ደብቅና እምነትህን በራስህ አላህን እየተገዛህ ቆይ እኔ በጋሃድ መውጣበት ጊዜ ቅርብ ነው ብለው ትንቢት ነገሩት የዛኔ በጋሃድም ሲወጣ አንተ ታውጃለህ አብሽር አሉት እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ትንቢታቸው ተፈጸመ ብዙዎች እናጠፋቸዋለን ብለው ሲደክሙ ሲለፉ ሲጥሩ ሳይሳካላቸው ቀርቶ እነዛ እናጠፋቸዋለን ያሉት ሁሉ ጠፉ ነብዩ ሰለላሁ ዐለይሂ ወሰለም የበላይ ሆኑ የዛኔ ልክ መዲና በሄዱ ጊዜ ተቀበላቸው እርሱ ራሱ እና አንድ ሰው ቤተሰቦቹ ቢያውቁበት አደጋ የሚያደርሱበት ከሆነ ያን እምነቱን መደበቁ በአንተና በአላህ መካከል ብቻ ማድረጉ የምትችሉት ነገር ነው ችግር የለውም እሱ ያ ነው ኦኬ ታዲያ በአቅራቢያ በሚገኝ እንትን ነው ወይስ እንዴት ነው ማለት አልገባኝ ሄደን እንትን የምጠይቃቸው ሰዎችን ወይስ በአቅራቢያ በሚገኝ መስጊድ ነው እንትን የምለው እንዴት ነው እንትን የምለው ማለት ታዲያ ሻሃዳ እናስይዛለን በአቅራቢያ መስጊድ ካለ ወደዚያ በመሄድ ደግሞ
የምትችል ከሆነ እስላማዊ ትምህርቶችን እየተማርክ እዚያው የእስልምናን ሕግና ስርዓት እየተማርክ የሚያዝህን በፈጽም የሚከለክልህን መራቅ። እንዲሁም ጓደኛ ካለህ የምታገኘው በጣም ቀላል ነው፣ ያስተምርሃል። እሱ ስለ ሶላት አሰጋገድ፣ ስለ ውዱእ አደራረግ፣ የዛኔስ ከእሱ ጋር እየተማርክ የእስልምናን ሕግና ስርዓት እየፈጸምክ ትኖራለህ ማለት ነው። ኦኬ እሺ። እና አንድ ብቻ የምታጠራልኝ ጉዳይ አለ። አንድ ብቻ ማለት ትንሽ ያው ከጓደኛዬ ጋር እንትን ስል ብዙ ነገር እንትን ብያለሁ። አንድ ብቻ ያው የምታጠራልኝ ጉዳይ አለና ያው እንትን ሲሉ ስለሰማሁ ነው፣ የሆነ ማለት ያስጨነቀኝ ጉዳይ ስላለ ነው። የሆነ እንትን ላይ ስለ መሐመድ ታሪክ ምናምን እየነገረኝ ነበር ጓደኛዬ ማለት ነው። ብዙዎቹን እንዴት ማን ነበር መጀመሪያ እንትን ያለው ጥቁር ሰውዬ የመሰከረው ቢላል ስለሱ ምናምን ታሪኩን ብቻ ነግሮኛል። ያው ራፍሊ ነግሮኛል። እና ግን ትንሽ ያልገባኝ ነገር የእንትና ጉዳይ ነው ያልገባኝ። ማን ነበር ስሙ? የአይሻ ጉዳይ ነው ያልገባኝ ትንሽ ማለት እሱ ላይ በጣም ማለት ቅሬታ ትንሽ አለብኛል። በ9 ዓመቷ ምናምን የሚል ብዙ ቦታ ሲሰማ ትንሽ እሱ ብቻ እንትን አለኝ ማለት እንዴት ማለት በዛን ጊዜ ይቻላል ወይስ እንዴት ነው? ያው ነብይ ስለሆነ ያው እንግዲህ በተቀበይነት ሰው እንዴት እሱ ብቻ ነው ትንሽ ቅር ያለኝና እሱና ደግሞ እንትን ደግሞ ሌላ ደግሞ አሁን እኛ ገለምና አንድ ሚስት ነውና ብዙ ሚስት ነው ሲሆን እሱ ለምንድን ነው እሱ ቅር ብሎኛል ትንሽ እሱ አንደኛ ስለ እናታችን አይሻ አላህ መልካም ስራን ይወደደላት፣ ስለ እርሷ እና ስለ ነብዩ ሰለላሁ ዐለይሂ ወሰለም ጋር ብቻ እናወራለን። ግን አንድ ሰው ክርስቲያን እንደመሆኑ መጠን መጽሐፍ አለው ወይ? አዎ መጽሐፍ አለው። በዚያ በመጽሐፉ ላይ የጋብቻ ህግና ስርዓት አለ ወይ? ለምሳሌ 9 ዓመት ማግባትን የሚቃወም ከሆነ አንድ ሰው ስለዚህ በመጽሐፉ ላይ በ9 ዓመት ማግባት የተኮነነ ነገር ሆኖ ስላገኘ ሊሆን ይገባል። አንድ ሰው የሰውንነት መጥቶ ሊኮንን ሲፈልግ ጊዜ ይህ ከእኔ እምነት አንጻር እንዴት ነው የሚለውን ማየት